በመንፈስ ሙላኝ እንደገና ሙላኝ እንደገና አሁንም እንደገና ሙላኝ እንደገና እፈልግሃለሁ እንደገና ሙላኝ እንደገና እኔ አልጠገብኩህም እንደገና ሙላኝ እንደገና በመንፈስ ሙላኝ እንደገና ሙላኝ እንደገና እፈልግሃለሁ እንደገና ሙላኝ እንደገና እኔ መች ጠገብኩ እንደገና ሙላኝ እንደገና ታስፈልገኛለህ። ውድ የጌታ ወገኖች በተለያየ ቦታ ሆናችሁ ይህንን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም ሁላችሁ እየተመኘሁላችሁ ዛሬ በመንፈስህ ሙላኝ የተሰኘው ተከታታይ ትምህርታችን 3ኛ ቀን ላይ እንገኛለን። የጀመርነው በቃና ዘገሊላ ሰርግ ላይ ኢየሱስ ጋኖቹን ውሃ ሙሏቸው ያለበትን ክፍል በመመልከት ነበረ። ትናንትና ወይንም በቀን 2 ደግሞ መንፈስ ቅዱስ ጥማታችንን የሚያረካና በእኛ ውስጥ እንደ ወንዝ የሚፈስ ሕያው ውሃ መሆኑን አይተናል። ዛሬ ደግሞ በቀን 3 ሌላውን ኃያሉን የመንፈስ ቅዱስ ምሳሌ እንመለከታለን። እሱም እሳት ነው። እሳት ዋናው ክፍላችን የጥቅሳችን መሪ ጥቅሳችን የተወሰደው ከማቴዎስ 3:11 ነው። በጌታ ስም አነበዋለሁ። እኔስ ለንስሐ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣ ጫማውንም እሸከም ዘንድ የማይገባኝ ነው፣ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል ይላል። ይህንን ጊዜና ቃሉን ለእግዚአብሔርና ለመንፈሱ አሳልፈን እንስጥ። ቅዱስና ዘላለማዊ ሆንክ የሰራዊት ጌታ እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እንደገና ይህንን እድል ሰጥተህን ጌታዊ ይህንን ግሩምና ኃይለኛ የሆነውን በሕይወታችን ውስጥ የሚያስፈልገንን የመንፈስ ቅዱስን እሳት ደግሞ ልታስተምረን ወደዚህ ቦታ ስላመጣህን ጌታ ሆይ አንተ እኛ ዝም ብለን እንድንማር ሳይሆን የምትፈልገው በሕይወታችን ውስጥ እንዲተገበር ትፈልጋለህ። እንደዚሁ ደግሞ አድርጉ ብቻ ብለህ አልተውከንም። የሚረዳንን መንፈስ ቅዱስ ስለላክልን እናመሰግንሃለን። ዛሬም አባት ሆይ ይህንን እሳት በመናፈቅ ወደ አንተ መጥተናል። አባት ሆይ የቃሉ ባለቤት የሆንከው መንፈስ ቅዱስ ራስህ ይህንን ለእኔም ሆነ ለወገኖቼ የሕይወት እንጀራ ታደርግልን ዘንድ ጸልያለሁ። አዳምጠን በልተን በውስጣችን ገብቶ እንዲዋሃድ ከኛ ጋር በክርስቶስ ኢየሱስ ስም ጸልያለሁ። እኔንም ባሪያህን አስበኝ፣ በውስጤ እግዚአብሔር ሆይ እንድታልፍ አልፈ ደግሞ እንድትናገር ተናግረ ደግሞ እንድትነካ ነክተ ደግሞ እንድትለውጥ በክርስቶስ ኢየሱስ ስም ጸልያለሁ። በመስቀል ጀርባ ሸሽገኝ፣ እኔነቴን ከዚህ ቦታ አጥፋ። አንተ ጌታ ሆይ አንተ ብቻ ድምጽህ ይሰማ። አቤቱ የዘላለም አምላክ ኃጢአት በደሌን ሁሉ ይቅር ብለህ መንፈስ ቅዱስን ሙሉ ለሙሉ እንድትሞላኝ አንደበቴ እንድትቀባ ጸልያለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። እኔስ ለንስሐ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣ ጫማውን እሸከም ዘንድ የማይገባኝ ነው፣ እሱ በመንፈስ ቅዱስና በእሳት ያጠምቃችኋል ይላል። እንግዲህ መጥምቁ ዮሐንስ የተስፋ ቃል እየሰጠን ነው። የኔ ጥምቀት በውሃ ነው አለ። ኢየሱስ ሲመጣ ግን እጅግ በጣም ኃይለኛ በሆነ ነገር ያጠምቃችኋል፣ እሱም በመንፈስ ቅዱስና በእሳት ነው እያለ ነው። እሳት የሚለውን ቃል ስንሰማ ወደ አእምሮችን ምን ይመጣል? ሙቀት፣ ብርሃን፣ ኃይል፣ ማንጻት፣ ቅናት ወይንም ፓሽን፣ የሚነካውን ነገር ሁሉ የሚለውጥ የሚበላ ነበልባል። ልቤን የሚሰብረው ግን ይህ ነው። በዛሬ ዘመን በብዙ አብያተ ክርስቲያናት ውስጥ
የእግዚአብሔር እሳት ጠፍቷል። ኃይል በሌላቸው ፕሮግራሞች ረክተናል። መነቃቃት በሌለው ሃይማኖት ተወስነናል። እሳት በሌለው ቅርጽ ተመችቶን ተቀምጠናል። እንሰበሰባለን፣ እንዘምራለን፣ እንሰማለን፣ ወደ ቤት እንሄዳለን። ይህ ሁሉ ግን ያለ እሳት ነው። ነገር ግን እግዚአብሔር ቤተክርስቲያኑን ክርስቲያኖችን ቀዝቃዛ እንድንሆን ፈጽሞ አይፈልግም። ሕዝቡ ለብ ያለ እንዲሆን አልመረጠም። በመንፈስ ቅዱስና በእሳት ሊያጠምቀን ተስፋ ሰጥቶናል። ዛሬ ይህ እሳት ምን እንደሚያደርግ በአንድ ሰው ታሪክ ላይ ላሳያችሁ እወዳለሁ። ዝም ብሎ ታሪክም አይደለም። ይህንን እሳት በአካል የቀመሰ ሰው እውነተኛ ታሪክ ነው። ከፈሪነት ወደ ጀግንነት፣ ከፍርሃት ወደ ድፍረት፣ ካለመረጋጋት ወደማይናወጥ ጽናት የተለወጠውን ሰው ታሪክ። ስሙ ስምዖን ጴጥሮስ ይባላል። የመንፈስ ቅዱስ እሳት ጴጥሮስን መለወጥ ከቻለ ማንኛውንም ሰው መለወጥ ይችላል። እኔና እናንተንም መለወጥ ይችላል። ስለዚህ ይህንን ክፍል የመጀመሪያውን ክፍል ስናገር ከእሳቱ በፊት የነበረውን ሰው የጴጥሮስን ሁኔታ እስቲ በጥቂት ደቂቃዎች እንመልከት። ከጴንጤቆስጤ ቀን በፊት እሳቱ ሳይወርድ በፊት ጴጥሮስ ማን እንደነበረ በዓይነ ሕሊናችን እንድንስለው እፈልጋለሁ። ጴጥሮስ አሳ አጥማጅ ነበር፣ ጠንካራ ነበር፣ ታታሪ ነበር፣ በነገር ሁሉ የነቃ ፓሽኔት እና ደግሞ ግልፍተኛ፣ ትልቅ አፍና ከዚያ በላይ ትልቅ ልብ ነበር። ጌታ ኢየሱስ ሲጠራው ጴጥሮስ ሁሉንም ትቶ ነበር የተከተለው። ሙሉ በሙሉ ተሰጥቶ ነበር። ወይ ደግሞ እንደዚያው መስሎት ነበር። ጴጥሮስ ወላዋይ ነበር። በአንድ ወቅት በውሃ ላይ ይራመዳል፣ በሌላው ደግሞ በፍርሃት ይሰምጣል። በአንድ ወቅት ኢየሱስ መሲህ መሆኑን ያውጃል፣ በሌላኛው ደግሞ ኢየሱስ አንተ ሰይጣን ይለዋል። በአንድ ወቅት ኢየሱስን ለመከላከል ሰይፍ ይመዛል፣ በሌላው ደግሞ ጥሎ ይሸሻል። ጴጥሮስ ፈሪ ነበር። ጌታ ኢየሱስ በተያዘበት ሌሊት ጴጥሮስ ራቅ ብሎ ይከተለው ነበር። በአደባባዩ ካለው የከሰል እሳት አጠገብ ቆሞ ነበር። ይህንን እሳት እናስታውሰዋለን፣ በኋላ እንመለስበታለን። ሰዎች ከደቀ መዛሙርቱ አንዱ አይደለህምን ብለው ሲጠይቁት ካደ። አንዴ አይደለም፣ ሁለቴ አይደለም፣ 3 ጊዜ ጴጥሮስ ካደ። ያውም አንዲት ገረድ በሰዎች ፊት ጠየቀችው። ዝም ብላ ገረድ፣ ወታደር እንኳን አይደለችም፣ ካህንም አይደለችም። ዝም ብላ ሴት ልጅ፣ ትንሽ ልጅ ከጥቂት ሰዓታት በፊት ስለ ኢየሱስ እሞታለሁ ያለው ጴጥሮስ ግን በፊቷ ደቀቀ፣ ተኮላሸ፣ ረገመ፣ ማለ፣ ሰውየውን አላውቀውም አለ። ከዛም ዶሮ ጮኸ። ጌታ ኢየሱስም ዞር ብሎ አየው። ጴጥሮስ ወደ ውጭ ወጥቶ መራራ ለቅሶ አለቀሰ። ይህ ያለ እሳት ያለ ጴጥሮስ የኖረው ጴጥሮስ ነው። በመልካም ምኞት የተሞላ እንደኔና እንደናንተ፣ በስሜት የተሞላ እንደኔና እንደናንተ፣ ነገር ግን ጫና ሲመጣበት፣ ፈተና ሲመጣበት፣ ትኩሳቱ ሲጨምር ወደቀ፣ አልተሳካለትም፣ ፈረሰ። ምናልባት ዛሬ እኔና እናንተም ከጴጥሮስ ጋር እንመሳሰል ይሆናል። ጌታ ኢየሱስን ለመከተል ደፋር ቃላትን ተናግረን ይሆናል። ጸንተን ለመቆም ቃል ገብተን ይሆናል። የታላቅ እምነት ጊዜያት ኖሮን ይሆናል። ነገር ግን ጫናው ሲመጣ፣ ፈተናው ሲመጣ፣ ችግሩ ሲመጣ እኔና እናንተም ከእሳት አጠገብ ቆመን እውነቱን ስንክድ፣ ሰዎች ምን ይሉኛል ብለን ስንፈራ፣ ልናደርገው ከሚገባን ነገር ስንሸሽ ራሳችንን አገኘነው። ጴጥሮስ ከመልካም ምኞት በላይ የሆነ ነገር ያስፈልገው ነበር። ጴጥሮስ ኃይል ያስፈልገው ነበር፣ መለወጥ ያስፈልገው ነበር፣ እሳት ያስፈልገው ነበር። ከትንሣኤ በኋላ ጌታ ኢየሱስ ጴጥሮስን በካደበት አይነት የከሰል እሳት አጠገብ ተገለጠለት። ኢየሱስ መለሰው። ለሶስቱ ክህደት ትወደኛለህ ብሎ 3 ጊዜ ጠየቀው። ከዛም ተልእኮውን ሰጠው።
በጎቼን አሰማራ አለው። ነገር ግን ጌታ ኢየሱስ በሐዋርያት ሥራ 1:4-5 አንድ ትእዛዝ ሰጠው። ከኢየሩሳሌም አትውጡ፣ ነገር ግን አብ የሰጠውን የተስፋ ቃል ጠብቁ፣ በቅርብ ቀን በመንፈስ ቅዱስ ትጠመቃላችሁ። ጌታ ኢየሱስ እንዲህ ያለው ነበር፣ ጴጥሮስ ሆይ ይቅር ብዬሃለሁ፣ መልሼሃለሁ፣ ነገር ግን ገና ዝግጁ አይደለህም፣ እሳቱ ያስፈልግሃል፣ ጠብቀው እያለው ነበር። በሁለተኛው ክፍል ደግሞ ስንመለከት እሳቱ ሲወርድ እናያለን። በሐዋርያት ሥራ 2 ምዕራፍ 2 ላይ ስንሄድ ይህ ሁሉ ነገር የተለወጠበት ቀን ነው። እሳቱ የወረደበት ቀን በጌታ ስም አነባዋለሁ። ሐዋርያት ሥራ 2:1-4 በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ፣ ተቀምጠው የነበሩትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታያዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌሎች ልሳኖች ይናገሩ ጀመር ይላል። እስቲ ትዕይንቱን በአይነ ህሊናችሁ ተመልከቱ። ከፋሲካ በኋላ 50ኛው ቀን ወይንም ጴንጤቆስጤ ቀን ነው። ደቀ መዛሙርቱ ኢየሱስ እንዳዘዛቸው በአንድ ቦታ ተሰብስበዋል። እየጠበቁ ነው፣ እየጸለዩ ነው፣ በተስፋ እየተጠባበቁ ነው። ድንገት እንደ ኃይለኛ ነፋስ ከድምጽ ከሰማይ መጣ፣ ቤቱን ሁሉ ሞላው፣ ድባቡ ተለወጠ። የእግዚአብሔር መገኘት ያንን ክፍል ወረረው፣ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ከሰማይ የመጣ እሳት የምድራዊ እሳት አይደለም፣ የሰው ስሜት ወይም ግፊት አይደለም። ይህ መለኮታዊ እሳት ነበር። ቅዱስ እሳት፣ የሚያነጻ እሳት፣ የሚለውጥ እሳት። ሃሌሉያ! መጽሐፍ ቅዱስ እንዲህ ይላል፣ ሁሉም በመንፈስ ቅዱስ ተሞሉ ይላል። ይህ ዝም ብሎ ልምምድ ብቻ አልነበረም፣ ጥምቀት ነበረ፣ መጥለቅ ነበረ፣ ሙሉ በሙሉ መዋጥ ነበረ። እሳቱ ዝም ብሎ አልነካቸውም፣ ሞላቸው፣ በላቸው፣ ኮንሱም አደረጋቸው፣ ለወጣቸው። ሃሌሉያ! ሁሉ ነገር ተለወጠ። ያ በከሰል እሳት አጠገብ ኢየሱስን የካደው ጴጥሮስ ቆመ። ቁጥር 14 ላይ ድምጹን ከፍ አደረገ ይላል። አንዲት ገረድ ፊት ኢየሱስን አውቀዋለሁ ለማለት የፈራው ሰው አሁን በሺዎች የሚቆጠሩ ሰዎች ፊት ቆሞ በድፍረት እንዲህ አለ፣ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታውን ክርስቶስን አደረገው ይላል። ምን ሆነ? ምን ተለወጠ ወገኖቼ? እሳቱ ወረደበታል። ያለፈው ታሪኩ ስተት ያለበት ያው ጴጥሮስ ነው። ባህሪው ደካማ የሆነው ያው ጴጥሮስ ነው። ነገር ግን አሁን እሳት አለ፣ አሁን ኃይል አለ፣ አሁን ሊታፈን የማይችል ድፍረት አለ፣ ማንም ሊያፈነው የማይችል። በዚያን ቀን 3000 ሰዎች ዳኑ። ይህ የሆነው በጴጥሮስ የንግግር ችሎታ አልነበረም፣ በትምህርቱም ብዛት አልነበረም፣ በብቃቱም አይደለም። የመንፈስ ቅዱስ እሳት በውስጡ ስለነደደ በእርሱ በኩል ስለፈሰሰና የሚነካውን ሁሉ ስለለወጠ ብቻ ነው። ክፍል 3ን ስንመለከት ደግሞ እሳቱ ምን ያደርጋል? ለውጡን እስቲ እንመልከት። በጴጥሮስ ላይ ምን ተፈጠረ? የመንፈስ ቅዱስ እሳት በህይወታችን የሚያደርጋቸውን 4 ነገሮች እንመልከት። አንደኛ፣ እሳት ምን ያደርጋል? እሳት ያነጻል አይደለ? ፒዩሪፋይ ያደርጋል። እሳት የሚያደርገው የመጀመሪያ ነገር ምንድነው? ማንጻት ነው። እሳት ቆሻሻን ያቃጥላል፣ ያጠራል፣ የማያስፈልገውን ያስወግዳል። ሚልክያስ 3:2-3 እንዲህ ይላል፣ እሱ እንደ አንጥረኛ እሳት ነው፣ እርሱም ብርን እንደሚያነጥርና እንደሚያጠራ ይቀመጣል፣ እንደ ወርቅና እንደ ብርም ያጠራቸዋል ይላል። የመንፈስ ቅዱስ እሳት በጴጥሮስ ላይ ሲመጣ ፍርሃቱን አቃጠለው፣ ሀፍረቱን አቃጠለው፣ በራሱ መታመኑን አቃጠለው፣ እግዚአብሔር የጠራውን ማንነት እንዳይሆን የያዘውን ሁሉ አቃጠለለት። ጴጥሮስ ከእሳት አጠገብ ቆሞ ጌታ ኢየሱስን ሲክድ እስቲ ያስታውሱ። ያ እሳት ውድቀቱን፣ ህፍረቱንና
ድክመቱን ይወክል ነበር። የመንፈስ ቅዱስ እሳት ሲወርድ ግን ያንን ሁሉ አነጻው፣ አዲስ ሰው አደረገው። እሳቱ ያለፈውን ታሪካችንን ችላ አይልም ወገኖቼ፣ ይልቁንም ያነጻዋል፣ ይዋጀዋል፣ ይለውጠዋል። ምናልባት ሀፍረት ተሸክመን ይሆናል፣ የመንፈስ ቅዱስ እሳት አይኮንነንም፣ ያነጻናል እንጂ። ሃሌሉያ። ነገር ግን እንስማ፣ በእሳት መጽዳት ሁሉ ጊዜ ምቹ አይደለም። ማጥራት ያማል። እሳት ሲያቃጥለን እስቲ ያስቡት። እሳቱ መውጣት ያለባቸውን ነገሮች ያጋልጣል። መውቀስን ወይንም ይሄ ኮንቪክሽንን ያመጣል። ኃጢአታችንን፣ ትዕቢታችንንና ራስ ወዳድነታችንን ያሳየናል። ነገር ግን ያ መውቀስ መኮነን አይደለም፣ ማንጻት ነው እንጂ። ሁለተኛ፣ እሳት ለስራው ብቁ ያደርጋል። makes you fit for the work። እሳት የሚያደርገው ሁለተኛው ነገር እግዚአብሔር እኔና እናንተን ለጠራን ስራ ሁሉ ብቁ ማድረጉ ነው። ከጴንጤቆስጤ ቀን በፊት ጴጥሮስ ስራውን መስራት አልቻለም ነበር። ሞከረ፣ መልካም ምኞት ነበረው፣ ግን ኃይል አልነበረውም፣ ዝግጁ አልነበረም። ጌታ ኢየሱስ እንዲህ አለው፣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ምስክሮቼም ትሆናላችሁ አለ። እሳቱ ከወረደ በኋላ ጴጥሮስ ከጥቂት ሳምንታት በፊት ጌታ ኢየሱስን በሰቀሉት ሕዝብ ፊት ቆመ። በሚያስፈራሩት የሃይማኖት መሪዎች ፊት ቆመ። በወደቀባት በዛችው ከተማ ቆመ። በስልጣን በግልጽነትና በድፍረት ሰበከ። ሃሌሉያ። የሐዋርያት ሥራ 4:3 እንዲህ ይላል፣ የጴጥሮስንና የዮሐንስንም ድፍረት ባዩ ጊዜ ያልተማሩና ተራ ሰዎች እንደሆኑ አውቀው አደነቁ፣ ከኢየሱስም ጋር እንደነበሩ አወቋቸው ይላል። ጴጥሮስን ብቁ ያደረገው ትምህርቱ አልነበረም። ያልተማረ እኮ ነበረ፣ ደረጃውም አልነበረም፣ ተራ አሳ አጥማጭ ነበረ። ታሪኩ አይደለም፣ ኢየሱስም የካደ ነበረ። ብቁ ግን ያደረገው አንድ ነገር ብቻ ነው፣ የመንፈስ ቅዱስ እሳቱ ነው። እግዚአብሔር የጠራችሁ ለማንኛውም ነገር ቢሆን ያንን ለማድረግ እሳቱ እኔና እናንተን ያስፈልገናል። እሳቱ ያስፈልገናል ወገኖቼ። በራሳችን ብርታት ወላጅ መሆን አንችልም። ልጆቻችንን በራሳችን ብርታት ማሳደግ አንችልም። በራሳችን ድፍረት መመስከር አንችልም። በራሳችን ችሎታ ማገልገል አንችልም። እሳቱ ያስፈልገናል። እሳቱ ያስታጥቀናል። እሳቱ ኃይል ይሰጠናል። እሳቱ ለስራው ብቁ ያደርገናል። ሶስተኛው፣ እሳት ቅናትን ወይንም ፍቅርን፣ ፓሽንን ይሰጠናል። እሳት በሶስተኛ ነገር የሚባላ ቅናት ወይንም ጥልቅ ፍቅር መስጠት ነው። እሳት ለብ ያለ አይደለም። እሳት መካከለኛ አይደለም። እሳት ትኩስ ነው። እሳት ኃይለኛ ነው ወገኖቼ። በኤርምያስ ምዕራፍ 29 ላይ ኤርምያስ ምን አለ? ስሙን አላነሳም፣ ከእንግዲህ በስሙ አልናገርም ብል በልቤ እንደሚነድ እሳት በአጥንቶቼ ውስጥ እንደታሰረ ሆነብኝ፣ አዝዬም ዝም ማለት አልቻልኩም አለ። ሃሌሉያ። እሳት ወገኖቼ በውስጣችን ሲነድ ዝም ማለት አንችልም። ከጴንጤቆስጤ በኋላ ጴጥሮስን እንመልከት። መስበክ ማቆም አልቻለም። መመስከር ማቆም አልቻለም። ስለ ኢየሱስ ማውራት ማቆም አልቻለም። ለምን? እሳት በአጥንቶቹ ውስጥ ስለነበረ። ሲገርፉት ስለ ስሙ መከራ ለመቀበል በመቆሙ በመቆጠሩ ደስ አለ። በወህኒ ሲጣል እስር ቤቱ እስኪናወጥ ድረስ ዘመረ። በሞት ሲያስፈራሩት ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል አለ። ወገኖቼ ዛሬ ይህ ፍቅር ያስፈልገናል። በጣም ቀዝቃዛዎች፣ ዝምተኞችና ምቾች ሆነናል። እሳቱን አጥተነዋል።
እግዚአብሔር የሚፈልገው የሚነድ ልብ እንጂ ለብ ያለ ቀዝቃዛን ሃይማኖት አይደለም። ቅርታ የመንፈስ ቅዱስ እሳት ለጴጥሮስ ቃላትን ብቻ አልነበረም የሰጠው፣ ነገር ግን ለኢየሱስ የሚቃጠል ልብ ሰጠው። ይህ እሳት ለጴጥሮስ ምንም ይሁን ምንም እግዚአብሔርን ለመታዘዝ የማይናወጥ ውሳኔን ሰጠው። በጎዳና ላይ መስበክ መመስከር ሆነ፣ የታመሙትን መፈወስ ሆነ፣ የተለያዩ ዛቻዎችን በመቋቋም ሆነ፣ ምንም አይነት ፈተና ሊያጠፋው በማይችለው በክርስቶስ ፍቅር ተቃጠለ። ጴጥሮስን እንዲህ የነዳው ባለፈው ጥፋተኝነት ስሜት አልነበረም። ከጴጥሮስ ውስጥ እየነዳው ያለው ፈንቅሎ የወጣው የጌታ ኢየሱስ ፍቅርና የመንፈስ ቅዱስ ቃጠሎ ነበር። ይህ ፍቅር ወገኖቼ ያስፈልገናል። ይህ ፍቅር ወገኖቼ። አራተኛው እሳት ጽናትን ይሰጣል። እሳት የሚያደርገው አራተኛው ነገር ጽናትን መስጠት ነው ወገኖቼ። ምንም አይነት ፈተና ቢመጣ የማይናወጥ ያደርገናል። ይህ በጴጥሮስ ሕይወት ውስጥ የታየው እጅግ አስደናቂ ለውጥ ነው። ያ ወላዋይ የነበረው ሰው፣ በውሃ ላይ ተራምዶ የሰመጠው፣ ኢየሱስን አምኖ የካደው ሰው ፍጹም የማይናወጥ ሆነ። ጴጥሮስ ከጴንጤቆስጤ ከብዙ ዓመታት በኋላ በጻፈው መልእክት ላይ እንዲህ አለ። አንደኛ ጴጥሮስ 4:12-14 ወዳጆቼ ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ እንግዳ ነገር እንደሆነባችሁ አትደነቁ። ስለ ክርስቶስ ስም ብትነቀፉ እናንተ ብፁዓን ናችሁ አለ። ይህ በእሳት ውስጥ አልፎ የነጠረ ሰው ድምፅ ነው። ጴጥሮስ መከራ ደረሰበት። ጴጥሮስ ተገረፈ፣ ታሰረ፣ በሞት ተፈተነ። የታሪክ ጸሐፊዎች እንደሚሉት በመጨረሻው ተዘቅዝቆ ተሰቀለ። ነገር ግን ለአፍታም አልተናወጠም። ዳግመኛ ኢየሱስን አልካደም። እስከ መጨረሻው ጸንቶ ቆመ። ልዩነቱን ያመጣው ምንድነው? እሳቱ ከሰማይ እሳት። በእሳት ስንጠመቅ የምድር እሳት አያናውጠንም። ወገኖቼ፣ እህቶቼ፣ ወንድሞቼ ዛሬ በብዙ ፈተና የምታልፉ ከሆናችሁ ይህ እሳት ያስፈልጋችኋል። እሳቱ ጸንታችሁ እንድትቆሙ፣ ጸንተን እንድንቆም ያስፈልገናል። ከሰማይ እሳት ስንጠመቅ ማንኛውም የምድር ፈተና የልጆች ሆነ የጤና ሆነ ማንኛውም ፈተና አያናውጠንም። ይህ እሳት ያስፈልገናል። በመጨረሻ በክፍል 4 ላይ እሳት የሌላቸውን ክርስቲያኖች ወይንም ቤተክርስቲያናት አደጋ እንመልከት። በእውነት እንነጋገር ከተባለ ዛሬ ብዙ አብያተ ክርስቲያናት ውስጥ የእግዚአብሔር እሳት የጠፋበት ዘመን ውስጥ እንኖራለን። አንድ ታሪክ ትዝ አለኝ። ይሄንን አንድ ጊዜ አንዲት ጠንካራ የሆነች ክርስቲያን ሴት ባለቤቷ አማኝ አልነበረም። ብዙ ጊዜ ቤተክርስቲያን ውስጥ ታገለግላለች እቺ እህት። ነገር ግን ይህ ሰው ለትንሽ ጊዜ ይመጣና እምቢ ብሎ ይቀራል። እንግዲህ ቤተክርስቲያን ውስጥ ምን እንዳየ አላውቅም። ያም ሆነ ይህ የቤተክርስቲያኑ ፓስተር እየሄደ ቪዚት ያደርገዋል፣ ቤቱ ይጎበኛል፣ ያናግረዋል። እመጣለሁ እያለ ይጠፋል። ኤልደሮቹም ተሰብስበው የቤተክርስቲያን ሽማግሌዎች ይሄዳሉ፣ ቪዚት ያደርጋሉ፣ ያናግሩ፣ ይጎበኙታል። አሁንም ግን እመጣለሁ ይልና አይሄድም። ከዚህ የተነሳ ብዙ ዓመታት አለፈ። አንድ ጊዜ በሌሊት ይህ ቤተክርስቲያን በእሳት ይጋያል። እንደ ድንገት ጎረቤት ያለ ሰው ፓስተሩን ይጠራዋል። ያው እሳት አደጋ ይመጣል። ቤተክርስቲያኑ በእሳት ይመታል።
ፓስተሩ ግርግር ይላሉ። ሌሎችም እሳት አጥፊዎች እሳት አደጋ ምንም መጥቷል። በዛ ምሽት በሌሊት ፓስተሩ ትኩር ብሎ ሲያይ የዛች እህት ባለቤት ነው። እንዴ ዛሬ እንዴት መጣ የት ተገኘ ሲለው ዛሬማ እሳቱን አይቼ መጣሁ አለው ይባላል። ዛሬ ይህ ወንድም እሳት የሌለበት ቤተክርስቲያን ሲሄድ ምንም አይነት እሳት ስላላየ ዛሬ ግን ቤተክርስቲያኗን የሚያፈርሰውን እሳት አይቶ መጣ። ዛሬ ቤተክርስቲያናችን ሆነ ክርስቲያኖች እሳቱን በጭስ ማሽኖችና በብርሃን ትዕይንቶች ተክተነዋል። ቅናቱን በሙያዊ ብቃት በፕሮፌሽናሊዝም ለውጠነዋል። ኃይሉን በፕሮግራማችን ቀይረነዋል። የእግዚአብሔርን መገኘት በሰው ትርኢት ለውጠነዋል። መንፈስ የሌለበት አገልግሎት፣ እሳት የሌለበት አምልኮ፣ ኃይል የሌለበት ስብከት ሞልቶን ተትረፍርፎናል። ውጤቱ ከጴንጤቆስጤ ቀን በፊት ጴጥሮስን የሚመስሉ ክርስቲያኖች ሞልተዋል። ባካሄዳችን ወላዋይ የሆንን ለእውነት ለመቆም የምንፈራ ፈተና ሲመጣ የምንናወጥ ለተጠራንበት ስራ ኃይል የሌለን ለብ ያለን ክርስቲያኖች በየቤተ ክርስቲያኑ ተጥለቅልቀናል። ነገር ግን ጌታ ኢየሱስ ተስፋ የሰጠን ምቾትን ሳይሆን እሳትን ነው ወገኖቼ። በሁለተኛ ጢሞቴዎስ 1:6-7 ላይ የእግዚአብሔርን ስጦታ እንድታቀጣጥል አሳስብሃለሁ ይላል። እሳቱ ወደ ፍም ወርዶ ሊሆን ይችላል፣ ግን አልጠፋም። ልናቀጣጥለው እንችላለን። ዛሬ ወገኖቼ ይህንን ታሪክ ይህንን መልእክት ሳዘጋጅ ወደ ራሴ ህይወት ምናልባት ከ20 ዓመት በፊት የነበረውን ህይወቴ አመጣልኝ። አስታውሳለሁ አንድ ጊዜ በቤተ ክርስቲያናችን የዚህ የደኒስ ስሚዝ የ40 ቀን የመጀመሪያው መጽሐፍ መጥቶ ተሰጠን። በዛን ጊዜ የፕሬየር ሚኒስትሪ ሊደር ሆኜ በቤተ ክርስቲያን ያገለግል ነበር። ያ የ40 ቀን ጸሎት ሲባል ለመጀመሪያ ጊዜ ነው የሰማሁት። ምናልባት 20 ዓመት ላይ ሞላ ይችላል፣ ግን ሜቢ 17-18 ዓመት ይሆነዋል። ነገር ግን ይህ መጽሐፍ በወጣ ጊዜ በጣም ገረመኝ። ስለ መንፈስ ቅዱስ ጥምቀት ያወራል፣ ስለ መንፈስ ቅዱስ እሳት ያወራል። በጣም በቃ ለመጀመሪያ ጊዜ ነበር እንግዲህ ቤተክርስቲያን አድጌ ተወልጄ ያደግኩ ሴት ነኝ። በዛም ደግሞ በዚህ በአደልት ሁዴ እያገለገልኩ ነበር። ከዛ በኋላ ትልቅ ኮንፈረንስ ለማዘጋጀት የዚህን የመጽሐፍ ደራሲ ፓስተር ደኒስ ስሚዝን ወደ ቤተክርስቲያናችን ጋበዝኩት። ለ1 ዓመት ያህል ዌቲንግ ሊስት ውስጥ ሆነን ጊዜው ደረሰ። ጊዜው መጣ። በናፍቆት ነበር የምንጠብቀው። ፕሮግራሙ ታሪኩን ባጭሩ ለመናገር ፕሮግራሙን ለመጀመር ጀመርን። እሁድ ዕለት ነበር የተጀመረው። ከእሁድ ጀምሮ እስከሚቀጥለው እሁድ ማለት ነው ለ1 ሳምንት ዊክ ኦፍ ፕሬየር ተብሎ ፕሮግራሙን እሁድ ስንጀምር የተጀመረው በሌሎች ፓስተሮች ነበሩ። እሁድ፣ ሰኞ፣ ማክሰኞ ደኒስ ስሚዝ ሐሙስ ጀምሮ እስከ እሁድ ያለውን ፕሮግራም ወሰደ። የሚቀጥለው እሁድ ማለት ነው። እና አስታውሳለሁ አንዲት የሴት ፓስተር መታ፣ ፓስተር ማን ነበር ሳንድራ ትባላለች፣ መታ ትሰብካለች። ለመጀመሪያ ጊዜ ነው እንደዚህ አይነት ስብከት የሰማሁት። ትዝ ይለኛል ምሽት ነበረ። ያው የፕሮግራሙ ኮኦርዲኔተር ስለነበርኩኝ ቀደም ብዬ ነበር የምሄደው። ግን ይሄ በቃ በልቤ ውስጥ ኃይለኛ ጥማት ነበር። ምን እንደሆነ ባላውቀው ልጅቷ እቺ ሴት እየመሰከረች ነበር። ብዙ ጊዜ ስለ ህልሟ ታወራለች። ህልም እግዚአብሔር ሰጥቶኝ በህልሜ እንደዚህ ብሎ እንግዲህ ይሄ በእኔ ባለው በቤተክርስቲያን የተለመደ አይደለም እና በጣም ገርሞኝ ፋሲኔትድ ሆኜ እያዳመጥኳት ነበር።
እቺ ሴት ፕሮግራሙ በጣም የሚገርም አይነት ሁኔታ በቃ እግዚአብሔር እንዴት በህልሟ እንደሚናገራት እየተናገረች ነው የጨረሰችው። ተገርሜ መጨረሻ ላይ ወደ ቤት ሄድኩኝ። አልቆ ፕሮግራም ወደ ቤት በመኪና እየነዳሁ ሲሄድ መኪናዬ ውስጥ ጠየቅኩት፣ እግዚአብሔር ሆይ ለምንድን ነው ለእኔ እንደዚህ አይነት ህልም ማትሰጠኝ? እኔ ማየው ህልም ቅዠት ብቻ ነው። ለምንድን ነው ህልም ማትሰጠኝ? አንዳንድ ጊዜ ብዙ ጊዜ ህልሜን ጠዋትም አላስታውሰው ብዬ ጸለይኩኝ። በቃ እስቲ ልህ እንደሷ እንደምታረጋት ለምን ለኔ አታረግልኝም ብዬ ነበር የጸለይኩት። እቤት ገባሁኝ። ባለቤቴ ልጆቼ ህፃናቶች ነበሩ ያን ጊዜ። ቶሎ በጊዜ አስተኝቶ ጠበቀኝ። እንደገባው በቃ ነገርኩት ለባለቤቴ ያለችው ህልሟን። በቃ አልጋዬ ውስጥ ገብቼ እሱን ነው ማወራው። በመጨረሻ ጸሎት አደረግንና ከባለቤቴ ጋር ተኛን። ስተኛ ወዲያውኑ ህልም አየሁ። ይህ ህልም ምን ይመስለኛል? ቤተክርስቲያን ውስጥ ሆነ እቺ ፓስተር ሳንድራ ትሰብካለች። እየሰበከች እያስተማረች የሚቀጥለው ተናጋሪ እኔ ይመስላለሁ። እኔ እንግዲህ በዛን ሰዓት ስብከትም አልጀመርኩም። እንደዚሁ ኦርጋናይዝ ማድረግ ነበር ስራዬ። ለዛም ነው ይመስለኛል የተጠራሁት ይመስለኛል። እና ግን በህልሜ የምናገረው የሚቀጥለው ተናጋሪ እኔ እንደሆንኩ ነው የሚሰማኝ። እና በመሐከል በኮንግሪጌሽኑ መሐከል ተቀምጬ ሴትዮዋን እየሰማኋት እሳት ከላያዋ ላይ ከሰማይ ይወርድና እሷ ላይ ያርፋል። እና ጮሃለሁ፣ እሳት ሴትዮዋ ተበላች፣ እባካችሁን እርዱ ምናምን ሀልፕ እያልኩ ጮሃለሁ። ግን ቆሜ እኔ ብቻዬን ነው ቆሜ የምጮኸው። ሳይ ያ እሳት በላዩ ላይ የተንበለበለ ግን አይበላትም፣ አያቃጥላትም። እሷ ዝም ብላ መናገሯን ቀጠለች። ከዛ ወጣሁኝ። ከዛ የሚቀጥለው የኔ ተራ እየደረሰ ይመስለኛል። እና ከመቀመጫዬ ወጥቼ ወደ እሷ ወደ ፑልፔቱ ጠጋ ወደ የምትናገርበት እየተጠጋሁ ሳል ያ የእሷ እሳት ከእሷ ላይ ለቆ እኔ ላይ ሲወርድ አየሁ። እሳቱ ሲያቃጥለኝ በቃ እኔ ላይ ልክ ሲመጣ ደንግጬ ከህልሜ ነቃሁ። በጣም ገረመኝ። ነቃሁ። ከህልሜ እንደነቃሁ ምን እንደሆነ የህልም ትርጉም አላውቅም፣ ብቻ ግን የሚያስደስት እንደሆነ ገባኝ። እግዚአብሔር ጌታ ሆይ የህልሙ ባለቤት አንተ ነህ። እኔ የህልም ፈትቼም አላውቅም፣ ግን ይሄ ህልም ምንድነው ንገረኝ ብዬ ቁጭ ብዬ እየጠየቅኩት ወዲያውኑ መንፈስ ቅዱስ በአእምሮዬ ውስጥ ተናገረ። ማን ነው መጽሐፍ ቅዱስ ውስጥ በእሳት በቁጥቋጦ ውስጥ እየነደደ ቁጥቋጦ ግን ሳይበላ ያየው ማን ነው ሲል የሙሴ ታሪክ ትዝ አለኝ። ሙሴ መጀመሪያ ያንን ኮንሱም ያልተደረገውን በቁጥቋጦ እሳት የሚንበለበለውን ሲያይ ያገልግሎቱ የመጀመሪያ መከፈቻው ነበርለት። እግዚአብሔር በዛ ቁጥቋጦ ውስጥ በእሳት ቁጥቋጦ ውስጥ መጥቶ ሙሴን ጠራ። ወገኖቼ ያንን ነው እግዚአብሔር በህይወቴ ያደረገው። ያንን እሳት ከዛ እሳት ጀምሮ ያ እሳት በህይወቴ ውስጥ መቀጣጠል ጀመረ። ከዛም በኋላ እግዚአብሔር ለአገልግሎት ጠራኝ፣ ለታላቅ አገልግሎት። ሙሴን ልክ ሂድና ተናገር እንዳለው የኔም ህይወት ወጥቼ ወንጌልን እንድናገር እግዚአብሔር ጠራኝ። አው ይሄ እሳት በላይ ላይ አልጠፋም። አንዳንድ ጊዜ የሚጤሰውን ጧፍ እንደዛች የሚጤስ ጧፍ እየቀለጠ የሚጨስ ብቻ ይሆናል። ነገር ግን ዛሬም አልጠፋም። እንደዛች ቅጥቅጥ ሸምበቆን እንደማይሰብር እግዚአብሔር ያችን የምትንጦለጦለዋን ያችን ትንሿን የምትንበለበለዋን እሳት እየጨመረ ሊጠፋ ሲሞክር እንደገና ፍሙን እየተዳፈነውን እያቃጠለ ይሄው ዛሬ ብዙ አመታት ብዙ ጊዜ በቤቱ አለሁኝ፣ በፊቱ አለሁኝ። እግዚአብሔርን እጅግ አርጌ አመሰግነዋለሁ። እነሆ ወገኖቼ
ዛሬ እስቲ ልጠይቃችሁ፣ ያንን እሳት ትፈልጋላችሁ? ዛሬም ያንን እሳት እፈልጋለሁ እኔ። ስለ እሳቱ ማወቅ ብቻ ሳይሆን በእውነት በልባችሁ የሚነድ ሕይወታችሁን የሚያነጻ ለስራችሁ ለተጠራችሁበት ኃይል የሚሰጥ ያላችሁን ቅናት ለእግዚአብሔር ያላችሁን ፓሽን የሚያቀጣጥልና አካሄዳችሁን የሚያጸና በመከራ ውስጥ በፈተና ውስጥ ስታልፉ የሚያጸና እሳት ትፈልጋላችሁ? በጴጥሮስ ታሪክ ውስጥ የቱ ጋር ናችሁ ያላችሁት? ምናልባት ከጴንጤቆስጤ በፊት እንደነበረው ጴጥሮስ ናችሁ። ጌታ ኢየሱስን ትወዳላችሁ፣ ግን ወላዋዮች ናችሁ፣ ፈሪዎች ናችሁ። ቃል ገብታችሁ ወድቃችኋል። ጌታ ኢየሱስ ለጴጥሮስ እንዳለው ለኔና ለእናንተም እንዲህ ይላል፣ እሳቱን ጠብቁ። በራሳችሁ ብርታት ለማድረግ አትሞክሩ። በመንፈስ ቅዱስና በእሳት መጠመቅን ጠብቁ። ምናልባት በአንድ ወቅት እሳት እንደኔ የነበራችሁ አሁን ግን ጠፍቶብኛል፣ አሁን ግን ጠፍቷል የምትሉ፣ ፍቅሩ ቀዝቅዞብኛል የምትሉ፣ ኃይሉ ቀንሷል የምትሉ፣ ድፍረቱ ወደ ፍርሃት ተለውጧል የምትሉ፣ ለብ ያላችሁ የሆናችሁም ይመስላችሁ። አዎ ይሄን ስሜት ነው አውቀዋለሁ ይሄን ስሜት። አንዳንድ ጊዜ እንደዚህ ይሰማኛል። እሳቱ ጠፍቷል እለዋለሁ። እግዚአብሔር ላንተ ያለኝ ፍቅር ቀዝቅዟል እለዋለሁ። ኃይልህም በሕይወቴ ቀንሷል እለዋለሁ። ፈሪ ክርስቲያን ሆኛለሁ እለዋለሁ። ለብታ ይሰማኛል። እግዚአብሔር ግን ይህንን ስጦታ አቀጣጥሎ ይለናል። ወደ መጀመሪያው ፍቅራችሁ ተመለሱ ይለናል እንጂ እንደዚሁ አይተወንም። እኔንም አልተወኝም። ዛሬም በዚሁ ሁኔታ እገኛለሁ። ወገኖቼ ዛሬ የእናንተ ቀን ነው። ጴጥሮስ ላይ የወረደው እሳት በእናንተ ላይ ሊወርድ ይፈልጋል። ፈቃደኛ ናችሁ? ሊያነጻችሁ፣ ኃይል ሊሰጣችሁ፣ በቅናት ሊበላችሁ ፈቃደኛ ናችሁ? ዛሬም የእሳት አለ። ጌታ ኢየሱስ ዛሬም በመንፈስ ቅዱስና በእሳት ያጠብቃል። ነገር ግን ልባችሁን መክፈት አለባችሁ። መለመንና መቀበል አለባችሁ። ነገ ስለ ቅባት እንመለከታለን፣ ስለ ዘይት። ዛሬ ግን ግብዣው ለእሳቱ ነው። ኑና በእሳት ተጠመቁ ይላል ጌታ። ዛሬም ያ የሚያነጻው ኃይል የሚሰጠውና የሚያጸናው የመንፈስ ቅዱስ እሳት በሁላችሁም ላይ ይሙላባችሁ። እንጸልይ። ቅዱስና ዘላለማዊ ሆንከው የሰራዊት ጌታ እግዚአብሔር ሆይ በክርስቶስ ኢየሱስ ስም እናመሰግንሃለን። አባት ሆይ ዛሬም ለእሳት ተርበን ወደ አንተ መጥተናል። ያለ ኃይል ያለ መነቃቃትና ያለ እሳት በሃይማኖት ቅርጽ ብቻ በመኖራችን እግዚአብሔር ሆይ ይቅር እንድትለን እንጸልያለን። ዛሬ ግን ተስፋ የሰጠህንን እንለምንሃለን። በመንፈስ ቅዱስና በእሳት አጥምቀን ጌታ ሆይ በክርስቶስ ኢየሱስ ስም ጌታ ኢየሱስ በጴጥሮስ ሕይወት ያደረከውን እሳት እንዴት ከፈሪነት ወደ ድፍረት ካለመረጋጋት ወደ ጽናት እንደለወጠው አይተናል ጌታ። ያንን ለውጥ እንፈልጋለን። በእሳትህ አንጻን ፍርሃቱን፣ ሀፍረቱን፣ ኃጢአቱንና መወላወልን አቃጥልልን፣ ንጹሕ አድርገን። በእሳትህ ኃይል ስጠን። ለጠራህን ሥራ ብቁ አድርገን። ለመመስከር ድፍረትን፣ ለመቆም ብርታትን፣ ለማሸነፍ ኃይልን ስጠን። ልባችንን በእሳትህ አቀጣጥረው በፍቅር ይሞላ ልባችን። ጌታ ሆይ ከለብታ ሕይወት አውጣን። ላንተ ያለንን ፍቅር ይንደድ፣
ዛሬ እሳቱ ይውረድ ጌታ ሆይ እንደ ጴንጤቆስጤ ቀን ይህንን ስፍራ በመገኘት ሙላው ልባችንን ክፈት በእሳትህ አጥምቀን የሰጠህን ስጦታዎች አቀጣጥልልን የቀዘቀዘውን አነቃቃው የጠፋውን አቃጥለው ቤተክርስቲያንህን እኛን ክርስቲያኖችን ዳግመኛ በቅዱስ እሳት አንድደን እግዚአብሔር ሆይ ይህንን ሁሉ ማድረግ በሚችል ይህንን እንጠይቃለን በአንድያ ልጅህ በክርስቶስ ኢየሱስ አሜን። እፈልግሃለሁ እንደገና ሙላኝ እንደገና እኔ አልጠገብኩህም እንደገና ሙላኝ እንደገና በመንፈስህ